بسم الله الحمد لله والصلاة والسلام على رسول الله على آله وصحبه ومن والاه. ما بعد، فنواصل درسنا في هذا الكتاب باب دعوى الدم والقسامة الملو. باب لا هنا الدم عند حديث قرتنا عند حديث قرانا عندنا نسخاዎች አሁን ቀራውን حديث የመጀመሪያ حديث ያደርጉም አሉ። وعن رجل من الأنصار أن رسول الله صلى الله عليه وسلم أقر القسامة على ما كانت عليه في الجاهلية، فقضى بها رسول الله صلى الله عليه وسلم بين ناس من الأنصار في قتيل ادعوه على اليهود. رواه مسلم. الحديث في صحيح مسلم عند شيء 670 أنيا قطرنا هلال. طيب، وهما عنده روايتان جمعهما الحافظ هنا. أهون يقرأه حديث انجلي بالنسبة للإمام مسلم ولت رواية رجو كفاف لونه صحيحة ولا يصدقوا تلال. الحافظ جمعهما بلوغات ولا الحافظ ابن حجر عند رواية أدرجو عمتواچو. ስለዚህ المهم رجل من الأنصار كأنصاروች ከአንድ ሰውዬ የተወራ ሐዲስ ነው። እንግዲህ ሱሐቢ ስለሆነ ሰውየው አለመታወቁ ሐዲሱ ላይ የሚያመጣው ችግር አይኖር። ሱሐባ ኩልሁም ምን ስለምንል ኩልሁም ዑዱል፣ ከሱሐቦች عدل ያልሆነ ስለሌለ አለመታወቁ ሐዲሱ ላይ የሚያመጣው ተጽዕኖ አይኖርም። ከሱሐቢ በታይ ቢሆን ግን جهل كان يضر. من على يا رجل من الأنصار أن رسول الله صلى الله عليه وسلم يا الله ملاكتنيا أقر أصدق والله القسامة قسامان تنانت فسرنا القسامان على ما كانت عليه في الجاهلية. بجاهلية بنبرت شبت لا راسه نبياتنا صلى الله عليه وسلم على سرزواتهم على شعرواتهم أصدقوات الله. في قسامان مبالو نجر ما تنبر يتبالنا بجاهلية منبرة في الصحيح قصاون انجدها سالفنا عند روايات الوليد بن المغيرة أنه أول من قضى بالقسامة خالد رضي الله عنه أبات الوليد بن المغيرة المخزومي الصنو بالقسامة ما جمع يفرد ويبالا. المهم من بني هاشم يهون سويا انجديه تقلوا في الصحيح قصة ورزمي على من حديث ابن عباس رضي الله عنهما أسالفنا. قسامة بجاهلية منبرت نبياتنا صلى الله عليه وسلم بعد بعثته ورسالته أصدقوات ስለዚህ እንግዲህ ጃሂልያ ላይ የነበሩ መሳይሎች ብዙ አይነቶች ናቸው ይላል። አንዳንዶች ضرر ብቻ ሽርክ ብቻ ይሆናሉ። እነሱን ነብያችን ሰለላሁ ዐለይሂ ወሰለም ሲላኩ ተሽራዋል፣ ተደምስሰዋል። አንዳንዳቸው ضرራቸው የሚያመዝን ይኖራል፣ እነሱም ተሰርዘዋል። አንዳንዶቹ ደግሞ መስላሐቸው የሚያረጅህ ይኖራሉ። ብዙ ድሩሶቻችን ላይ እንዳልነው ሁሉ እነሱ ደግሞ እስልምና አጽድቋቸዋል። ስለዚህ እስልምና ካጸደቃቸው من مسائل الجاهلية ቀሳማ ትገኛለች ይያልን ነው። እንግዲህ ቀሳማ ትናንት ሱራውን ምኑን አብራርተናል። ስለዚህ በጃሂልያም ነበረች፣ ነብያችንም ሰለላሁ ዐለይሂ ወሰለም አልሻራትም አጽድቀዋታል ብሎ هذا الانصاري ከነብያችን ሰለላሁ ዐለይሂ ወሰለም ይዞ አወራ። ይሄ እንግዲህ አንድ ሪዋያ ልንል ነው። ሙስሊም ላይ አንድ ሪዋያ፣ ሁለተኛ ሪዋያ እዛ አንዳርገውት ነው። وقضى بها رسول الله صلى الله عليه وسلم በቀሳማ የአላህ መላእክተኛ ፈርደዋል አለ። بين ناس من الانصار ከአንሷሮች በሆኑ ሰዎች መካከል ትናንት ያልናቸው ናቸው። في قتيل በተገደለ ሰውዬ ادعوه على اليهود ያንን ሰውዬ يهودوش ገለውብናል ብለው የተወሰኑ አንሷሮች ትናንት ያልናቸው እንግዲህ አብዱላህ ኢብኑ ሰህል የተሰኘ አንሷሪ ኸይበር ተገሎ ጉድጓድ ውስጥ ተጨምሮ ተገኘ። ያባቱ ወንድም ነበር አብሮት፣ ይሄ ሙሐይሳ የሚባለው እሱ ተገሎልሃል የወንድምህ ልጅ ተባለ። ሄዶ አገኘው። المهم وبه رمق ህይወቱ ሳይወጣ ነው ያደረሰበት ተብሏል። አላኩልን መጥቶ ለወንድሙና ለወንድሙ ልጅ ለተገዳይ ወንድም ለቤተሰብ ተናገረ ወሬውን። ተሰባስበው ወደ ነብያችን ሰለላሁ ዐለይሂ ወሰለም መጥተው የሁዶች ዘመዳችንን ገደሉ ሲሉ ትናንት ባልነው ቂሷ መሰረት ነብያችን ሰለላሁ ዐለይሂ ወሰለም ቀضى بالقسامة እንግዲህ እነዚህ ከሳሾችም አንምልም እነዛም አልገደልንም ሲሉ
ሰውየው ደሙ ዝም ብሎ እንዳይሄድ ነብያችን ሰለላሁ ዐለይሂ ወሰለም من عنده ዲያ ከፈሉ ስለዚህ የቀሳማ የሚባለው ነገር ጨርሰነው ወደ ሌላ ባብ ልንገባ ስለሆነ አላሁንም ይሰራበታል الجماهير من السلف والخلف ቀሳማ حكمه ثابت ነው የሚሉት አንዳንድ طائفه من السلف ኢንካር ያረጉም ቢኖሩ ሰዋቡ ሐዲሱ ከሰበተ በኋላ ቀሳማ የሚባል ነገር አሁንም ቢያጋጥም ይሰራበታል የሚለውን እሱን እንይዛለን ይከተለው ባቡ ቂታል አህሊ البغي ይላል ቂታል እንግዲህ የቃተለ መስደር ነው ቀትልና ቂታል ይለያያሉ ቀትል ማለት መግደል ማለት ነው ሙቃተላና ቂታል ማለት ደግሞ መጋደል ማለት ነው ሙሻረካ አለበት ከሁለት ጃኒብ እንግዲህ ቂታሉ ሲካሄድ መስደሩ ቂታል ይሆናል ወይም ሙቃተላ ይሆናል ስለዚህ እነሱን መጋደል በغي ማለት እንግዲህ ድንበር ማለት አልሙሂም እንግዲህ ወልዩ አምሪ المسلمين አለ ሙስሊሞችን የሚያስተዳድር አሚር ሙስሊሞችን ያስተዳደረ ያለ ሙስሊሞች አንድ ሆነውለት ያለ አሚር المؤمنين ብለው ለቀበውት ያለ خرجت عليه طائفه ذات شوكه قوه ያለች طائفه قوه ያላት ወጣች እና እዚህ ላይ ምን ይደረግ ቁርአንም እኮ ይላል فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله እንግዲህ ይመከራሉ የኸዋሪጆችን ቂሳ ብዙ ጊዜ ብለናል መጀመሪያ ወደ ቂታል አይከድም الإمام يعين طائفة من العلماء شبهة ካላቸው ምናልባት በአሚሩ ላይ شبهة ሳይኖራቸው አይወጡም ዑለሞች ይመደቡና ሸሪዓን በደንብ የሚያውቁ እነሱ ይመክሯቸዋል شبهة ያለባቸውን شبهة ይገልጹላቸዋል ከዛ በኋላ شبهቸው ተብራርቶላቸው እሺ ብለው ወደ ጧዓ ከተመለሱ ቂታል አይቻልም እንብን ብለው በዛው ከቀጠሉ ብዙ ጊዜ እንዳልነው እንግዲህ ማናቸው አሊ ረዲየላሁ ዐንሁ ኸዋሪጆች ሲወጡባቸው ማንን ልከዋል ብለናል ኢብኑ አባስ ላኩ ኢብኑ አባስ ሄደው እዛ ማታ ማታ ምን ቀራው ኪታቡ ላይ ጨርሰናል ምን ልታረግ መጣ ምን አይነት ልብስ ለብሰህ መጣ እንግዲህ ጧዕነ ነው እነሱ ጧዑናት ነው የሚያደርጉት አልሙሂም ለልብሳቸው መልስ ተናገሩ የመጡበትንም ምክንያት ተናገሩ እኛ ምንድነው እኔማ የመጣሁት እኮ ከሷሃቦች ዘንድ ነው እናንተ ውስጥ አንድም ሷሃቢ የለም አሏቸው ይሄ ብቻ ራሱ ይበቃቸው ነበር አልሙሂም ጭንቅላታቸው ተበላሸ ስለሆነ ብዙ እንደውም ይሄ ቁረሺ ነው በልሁም ቀውሙን ኸሲሙን ብለዋል አላህ እኛን እሱ ጋር አንደራደርም ማን ነው እንደዚህ የሚሉት ያጀባ አሁንም እኮ አሉ አዝናብ الخوارج كبار العلماء ሌላ አርገው የሚያዩ ሌሎች አይ ለሐቅ ሊደራደር መጥቷል እስኪ እንሰማለን እስኪ መታመጡትን ሹብሃ አምጡ አሏቸው የተወሰኑ መሳኢሎች ያመጡላቸው እነዚህን በደሊል በመልስላችሁ ካላችሁበት ተመለሳላችሁ ወይ ሲሏቸው እነዛው እሺ ያሉት ምን ሆነናል ማን መለሰው የሚያብቃ ሙቅኒዕ የሆነ ደሊል ካመጣ አሁን አሉ አመጡ እነዛን መሳኢሎች ኢብኑ አባስ ሙቅኒዕ የሆነ መልስ አመጡላቸው من الكتاب والسنه የተወሰኑት ተመለሱ የተወሰኑት ምን አረጉ ይያልን ነው በዛው ላይ ቀጠሉ ዝንሃራዋን የሚባል አካባቢ ላይ قاتلهم علي رضي الله عنه ምልክትም ተነግሮ ስለነበረ ምልክት ያለውንም አገኙ سجود الشكر ወረዱ እዛ ላይ ብለናል ስለዚህ ቂታል አህሊ البغي ማለት ባጭሩ እነዚህን መጋደል ይቻላል طيب البغي له معان كثيرة منها العلو والظلم والسعي بالفساد والعدول عن الحق من قالوا بغي مبل مثلو كلمة بزو معانيوች ብዙ ትርጉሞች አሉት አንደኛ علو مكرات ለማለትም ይሆናል በደል ለማለትም ይሆናል السعي بالفساد በማበላሸት በመሬት ላይ ለመጓዝ ለሱም ይሆናል والعدول عن الحق كحق ለመዘንበልም بغي ይባላል والمقصود هنا الخروج عن طاعة الإمام الحق بغير حق الزباب لا يقين بغي بمالت يتفلقوا كتككلنياو مسلم إمام يالا قباب موتات بغي مالت قد إزلاي تككلنياو مسلموچن يستدادر إمام الله كسو طاعة السن كمتازز يالا حق موتات والباغي هو الخارج عن الطاعة الواجبة عليه للإمام الحق بغير حق باغي مبالو ይሄን ሰውዬ ከመታዘዝ መውጣ የወጣ አካል ነው فاذا فعل ذلك قوم
ሰዎች ይሄንን ካደረጉ እንግዲህ ትክክለኛ ከሆነው ኢማም ያለ አግባብ ያለ ሐቅ ከወጡ ምን ማድረግ አለበት ኢማሙ? ቅድም እንዳልነው ደዓሁሙል ኢማም እንግዲህ ለጣዓ ወልየል አምሩን እንዲታዘዙ ወደ ጣዓ እንዲመለሱ ጥሪ ማቅረብ አለበት። ወከሸፈ ሹብሃተሁም ሹብሃቸውን ምን ያረጋል? ይገልጻል። የሚያመጡት ሹብሃዎች ሳሉ ያው ብቃት ያለው ሰው መድቦ ራሱም ከሆነ ራሱ መደራደርም ይችላል። ሹብሃቸውን ማብራራት ብዥታቸውን መክላት አለበት። وبدأ بقتالهم واتفق الأئمة الأربعة على أن الإمامة فرض وأنه لا بد للمسلمين من إمام يقيم شعائر الدين وينصف المظلومين من الظالمين. እንግዲህ الأئمة الأربعة ተስማምተዋል አሉ ኢማማ ለሙስሊሞች መሪ መመደብ ግዴታ ፈርድ እንደሆነ ለሙስሊሞች ቅሮት እንደሌላቸው ከኢማም የዲንን ምልክቶች የዲንን ሻዓይሮች የሚያቆምና የሚያስፈጽም ተበዳዮችን ከበዳዮች በደል የሚመልስ ኢማም እንዲኖር ማድረግ ግዴታ በመሆኑ ተስማምተዋል። وعلى أنه لا يجوز أن يكون للمسلمين في وقت واحد في جميع الدنيا إمامان لا متفقان ولا مفترقان በዚህም ላይ ተስማምተዋል አሉ። ለሙስሊሞች ደግሞ በአንድ ወቅት ሁለት ኢማሞች አይኖሯቸውም። የሚኖረው አንድ ኢማም ብቻ ነው። እነዛ አይማዎች ተስማሙም ተጣሉም ሁለት ኢማሞች አይኖሩም። ሁለት መሪ ከመጣ እንዴት ብሎ السفينة تغرق. وعلى أن الإمامة لا تجوز لامرأة ولا كافر ولا صبي لم يبلغ ولا مجنون በዚህም ይስማማሉ አሉ። ኢማማ ደግሞ ሴት ፕሬዝዳንት ልትሆን አትችልም። باتفاق الأئمة الأربعة ያሉ ነው ያሸባ ኢማም ዓም رجولة ይشرط له አሁን ሴቶች እኩል ናቸው ወንድ ጋር ብለዋቸው ዱርዬዎቹ ራሱ ይሄንን አባባል መልሰውባቸዋል ብለናል ብያለሁ። ካሁን በፊት አላልኩም ያሸባ ሴት እንዴት ብላ እንደ ወንድ እኩል ትሆናለች? ዱርዬው ራሱ ሰዑሉኩም ምን አለ እንቲሰማ ላለመሆኑ አለ እኔ በዚህ ቁሜ በዚህ በሹባኩ ሽንቴን እሸናለሁ እስኪ እሷ መታሽ እንቷን ትሽናል። ይሄ እኮ ለነሱ ስለሚገባቸው እኮ ነው እንደዛ አይደል? ይሄ በሃይሞች ናቸው። ወለይሰ ዘከሩ ምንድነው የሚለው አላህ Subhanahu Wa Ta'ala ከልኡንሳ አይሁን። ስለዚህ اتفاق እያሉ ነው ኢማማ አልዓማ ለሴት አትሆንም፣ ካፊርም ኢማማ አይሆንም፣ ሶቢይ ብሉግ ያልደረሰ ህፃን ኢማማ አይሆንም፣ አቅሉ ችግር ያለበት መጅኑን ኢማም አይሆንም በሚለው በዚህ ተስማምተዋል አልአይመላ። وعلى أن الإمام الكامل تجب طاعته في كل ما يأمر به ما لم يكن معصية. وعلى أن أحكام الإمام وأحكام من والله نافذة يا إمامهم حكم السم يشوموا كعله حكماته ثابت بمهنم رئيس. وعلى أنه إذا خرج على إمام المسلمين أو نعلن نبت بابنا أو عن طاعته طائفة ذات شوكة يقوى بالبي وإن كان لهم تأويل مشتبه ومطاع فيهم فإنه يباح للإمام قتالهم حتى يفيئوا إلى أمر الله تعالى فإذا فاءوا كف عنه. እንግዲህ ጣይፋ ቡድን መስርተው ይሄው ስርየን እንግዲህ የሚነጋገሩ ሰዎች አሉ። ያሸከሽኩና የኢማሙን ዑዩብ መጀመሪያ በመናኢር ያወጡና ከዛ በኋላ ይከወኑና ሸውካ ከዛ በኋላ ወደ ቂታል እነሱን እንግዲህ መጋደል ይበቃለታል የሙስሊም ኢማም። ይሄኛ ዘንድ እንግዲህ ሁክሙን ከማወቅ ሌላ ነገር የለም። ግን ይሄ ያላቸው ሰዎች አሉ። غالب الدول العربية أئمته ሙስሊሞች ናቸው የሚያስተዳድሯቸው። እነሱን ሙባሸረተን ይመለከታሉ። የሚመጡ አሐዲሶች በአኢማዎቻቸው ላይ መውጣት አይገባቸውም። لكن خرجوا فخربوا الديار وخوفوا البلاد وروعوا عباد الله سبحانه وتعالى እንግዲህ መጨረሻው እንደሚታየው የሆነ መጣ። ስለዚህ አሁን የተባሉ ብዙ መሳኢሎች ተዘክረዋል። الأئمة الأربعة متفقون عليها ያሉና ወደ ሐዲሳችን እንገባለን። عن ابن عمر رضي الله عنهما قال رسول الله صلى الله عليه وسلم من حمل علينا السلاح فليس منا متفق عليه. حديث بخاري ላይ 6874ኛ حديث ነው ይላል في صحيح الإمام البخاري وفي صحيح الإمام مسلم 98ኛ حديث في كتاب الإيمان መሆኑ ነው في أوائل الصحيح 98ኛ حديث
አብዱላህ ብን ዑመር ናቸው ረዲየላሁ ዐንሁማ ሐዲሱን የሚያስተላልፉት قال ابن عمر قال رسول الله صلى الله عليه وسلم يا الله ملائكتኛ ምን አሉ من حمل علينا السلاح በእኛ ላይ መሳሪያ የተሸከመ አሉ ለቂታሊና ማለታቸው ነው ሙስሊሞችን ለመጋደል ብሎ በሙስሊሞች ላይ መሳሪያ የተሸከመ ያነገበ በሌላ ሪዋያ من شهر علينا السلاح የሚልም ሪዋያ አለ فليس منا የኛ ሰው አይደለም ከኛ አይደለም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተበረአ ምን እንግዲህ ሙስሊሞች ባንድ ሆነው ባንድ ኢማም እየተዳደሩ ይያለ በዛ ላይ እሱ የሆነ መስአላ ነገር አምጥቶ ቁዋ ከውኖ ሙስሊሞችን የሚጋደል አካል የኛ አካል አይደለም ነው የሚሉት ነብያችን ሰለላሁ ዐለይሂ ወሰለም ይህ እንግዲህ ከባድ የሆነ ወዒድ ነው ተበረኡ ነው ነብያችን ሰለላሁ ዐለይሂ ወሰለም ይሄን ከሚያረጋ አካል እየጠሩ ነው ስለዚህ حمل السلاح على المسلمين ብቻህንም ቢሆን ቡድን መስርተህም ቢሆን የተከለከለ ነው በሸሪዓችን ሐዲሱ እንግዲህ متفق عليه ሲሆን አንድ ሐዲስ ምንድነው ብለናል በጣም صحው የመጀመሪያ ደረጃ እንግዲህ ወደ 7 እኮ ይከፍሏቸዋል ደረጃተ الصحة ከሰባቱ አይነቶች የመጀመሪያው አንደኛ አንድ ቁጥር الذي اتفق عليه الشيخان ቡኻሪና ሙስሊም በስምምነት ካጸደቁት ከዘገቡት አንዱን ሐዲስ ከሱ በላይ ሶሒህ የሚባል ሐዲስ የለም ይሄ ከነዛ አሐዲሶች ነው የተባለ ስለሆነ በሙስሊሞች ላይ ሲላህ መምዘዝ የተከለከለ ነው وعن ابي هريره رضي الله عنه عن النبي صلى الله عليه وسلم قال من خرج على عن الطاعه من خرج عن الطاعه وفارق الجماعه ومات فميتته ميتة جاهلية أخرجه مسلم إيه من قدي وعيد كباد هنا وعيدنا الحديث في صحيح الإمام مسلم عندي 804 حديثنا إلى وعنده من الطاعة وأيضا وعندهم قدي عند مسلم لفظ من دنهم ملو الزلاي قال من خرج عن الطاعة እንግዲህ በአንና በምን እኮ ይለያያል ይያሉ ነው አሁን እኔ የቀራሁት عن الطاعة ነው ብሉግ ላይ في صحيح مسلم ግን ይሄንን ሐዲስ አሁን ተባለው ቁጥር ብታየው من خرج عن الطاعة ሳይሆን የሚለው ምንድነው ይያለን من الطاعة معناه እኮ አንድ ነው ምንም عنም ያው من الطاعة በሚል ሙስሊም ላይ ያለው ቢሚን ነው وايضا فمات مات ميتة جاهلية فمات زاون بلوغ لاي فميتته ميتة جاهلية የሚል አምጥተናል እዛ ላይ ግን فمات مات ميتة جاهلية ነው የሚለው ለፍዟል እንግዲህ ለፍዙ ሙስሊምን ማየት وزاد رواية ላይ ومن مات تحت راية عمية مال يغضب لعصبة أو يدعو إلى عصبة فقتل فقتلة جاهلية ومن خرج على أمتي يضرب برها وفاجرها ولا يتحاشى من مؤمنها ولا يفي لذي عهد عهده فليس مني ولست منه يهم زيادة في صحيح مسلم الله እንግዲህ መትኑ አቡ ሁረይራ የተላለፈ ሐዲስ ነው መትን ቡሉግ المرام ማለት ነው من ይላሉ አቡ ሁረይራ ረዲየላሁ ዐንሁ عن النبي صلى الله عليه وسلم ከነብያችን ይዘው قال ነብያችን እንዲህ ብለዋል من خرج يوጣ عن الطاعة عن طاعة الإمام ማለት ነው እቺ አሊቱ እንግዲህ بدل من المضاف إليه تبالال عن طاعة الإمام عن طاعة إمام المسلمين يا مسلموችን መሪ ከመታዘዝ የወጣ አልታዘዝም ብሎ እምቢኛ አለ ዛኛው ሙስሊም ላይ من الطاعة ነው ብለናል معناه ያው ነው من الطاعة ማለት من طاعة الإمام وفارق الجماعة جماعة المسلمين يتلያየ እንግዲህ عن طاعة الإمام ሲወጣ تلقائيا من هنا فارق جماعة المسلمين ከነሱ የነበረው በነሱ ضد ሆነ ይሄንን ያደረገ ومات በዛው ሁኔታው ላይ የሞተ እንግዲህ ጧዓም አላረግም አለ አሚሩን ከሙስሊሞችም ገንጠል ብሎ ወጣ فارق الجماعة በዛው ላይ ያለ ሞተ የዚህ ሰውዬ መይታ فميتته ميتة جاهلية
ጃሂልያ የሆነች አሟሟት ናት የሷ አሟሟት እንግዲህ ፊዕላ የምትባለው ለሃይአ ነው ብለን ነው እንግዲህ በጃሂልያ ላይ ጧዓተል ኡመራ ምናምን አያውቁም የሚሞቱም በዛ ባልሆነ ነገር ነው ይሄን ሰውዬ ልክ የነሱን አይነት አሟሟት ነው የሚሞተው ተመልሶ ጧዓ አድርጎ ጀማዓዎች ጋር ተስማምተው ከሆነ ሚታ እስላሚያ ተሆነለታል በዛው ባለበት ላይ ከሞተ ግን ፈሚተቱሁ ሚተቱን ጃሂልያ ከባድ አባባል እንደዚህ ስላሉ እንግዲህ ጧዓቱ ውላቲ ለኡሙር ግዴታ ነው ነብያችን ሰለላሁ ዐለይሂ ወሰለም እኮ አሚሬን የታዘዘ እኔን እንደታዘዘ ነው አሉ አሚሬን خلፈ እኔን እንደخلፈ ነው አሉ አሚሬን ያመፀ እኔን አመፀ ስለዚህ ይሄንንም አጢኖ ማወቅና መተግበር ያስፈልጋል የቀራናቸው ሪዋያዎች እንግዲህ عن الطاعه በሚለው ቦታ من الطاعه الى المسلم لا ያሉ ሪዋያው ደግሞ ፈሚተቱ ሚተቱን ጃሂልያ የሚለው ቦታ ማተ ሚተተን ጃሂልያ የሚል አላሉ ጭማሬ ደግሞ ወመማታ የሞተ ሰው تحت رايه عميه ማለት በማትታወቅ ጨለማዊ በሆነች ሰንደቅ ዓላማ ስር እንግዲህ ሰዎች ብዙ አዕላማ ነሷው አይታወቅ ኢለል እስላም አይደለም ጥሪው ኢለል አሰብያ እዛች ሰንደቅ ዓላማ ስር የሞታል يغضب لعصبة أو يدعو إلى عصبة ودزرنينت يتطارى لزرنينته يتقطع فقتل እንደዚህ ያረገ ከተገደለ فقتلة جاهلية አገዳደሉ የሱ የጃሂልያ አገዳደል ነው ልብ እንበል ያ ሸባብ እቺ ነፍሳችንን እኮኛ አንመልክም ነፍሳችን አደራናት አላህ Subhanahu Wa Ta'ala ሰጥቶና ነፍስህን በማይሆን ነገር አስገብተህ ነፍስህ እንዳትወጣ ትጠየቃለህ በኋላ ስለዚህ ሐዲሱ ግልጽ የሆነ ሐዲስ ነው አሰብያ ዘረኝነት ከኛ በላይ ማን አለ እኛ እንጂ እናንተ እንደዚህ ውስጥ ሙስሊም አይገባ ችግሩ ሙስሊሞች እንግዲህ ዲናቸውን አይተዓለም ቂታል አንተ ለኢዕላእ كلمة الله ከተጋደል ከሐይናቸው ነው የሚለው አላህ Subhanahu Wa Ta'ala ولا تحسبن الذين قتلوا في سبيل الله امواتا بل احياء عند ربك ስለዚህ ከዛ ግልባጭ ግን ወደ አሰብያ እየተጣራ ዓላማ ዓለሙ ከፍ የተደረገው ሰንደቅ ዓላማ ምንም መሆኑ የማይታወቅ እዛው ውስጥ ቂታል የሚያካሂድ ወደ አሰብያ እየተጣራ ለአሰብያ እየተቆጣ የሞተ ቢገደል አገዳደሉ የጃሂልያ አገዳደል ነው የሚሆነው ومن خرج على امتي كأمة الاسلام معناتنو በእነሱ ላይ የወጣ يضرب برها وفاجرها ያገኘውን ሙህሲኑንም ሙጢዑንም አላህን የሚፈራውንም ጠማማውንም ባገኘው ሰይፍ በመሳሪያው እየገደለ የተማታ ولا يتعاشى من مؤمنها ከሙእሚኗም ደግሞ ማይጠራ እሱን እንኳን መርጦ ማይተው ولا يفي لذي عهد عهده عهد ቃል ኪዳን ያለውን ደግሞ ካፊር የሱን عهد የማይሞላ فليس مني ولست منه قالوا ነብያችን ሰለላሁ ዐለይሂ ወሰለም የአይነት ሰው የኔ ሰው አይደለም በኡመቶች ላይ ወጣ ፊቱ ያጋጠመውን ዝም ብሎ በርም ይሁን ፋጅር ሙእሚንም ይሁን ካፊር عهد ያለው ካፊር እንግዲህ አይገደልም ያጀባ እሱንም ሳይመርጥ ዝም ብሎ ባገኘው መሳሪያ ያገኘውን የኔን ኡማ የሚጨፈጭፍ እሱ የኔ ሰው አይደለም እኔም ከሱ የጠራሁ ነኝ እሱ አይደለሁም ስለዚህ መጀመሪያም ላይ እንዳልኩት እንጠየቃለን ከሁሉም ነገር እና ቢያንስ አርፈህ መቀመጥ ራስህን አልሆነ ነገር ውስጥ አለማስገባት እንግዲህ አስገድዶ የሚያረግ ይሄለ طيب ስለዚህ اغراء بيارجوهم بالمال والجاه والسلطه وكذا وكذا لا تغتر نبياتنا صلى الله عليه وسلم يهنن بلوات وعن ام سلمة رضي الله عنها قالت قال رسول الله صلى الله عليه وسلم تقتل عمارا الفئة الباغية رواه مسلم الحديث في صحيح مسلم 2916 حديث ነው ይላል እንግዲህ عمار ابن ياسر رضي الله عنهما من قالوا ام سلمة ናቸው ሐዲሱን የሚያስተላልፉት تقتل عمارን ተገለዋለች አሉ ነብያችን ሰለላሁ ዐለይሂ ወሰለም الفئة الباغية ማለት እንግዲህ ባغያ ሽፍታ የሆነች ጀማዓ عمارን ተገላለች ይሄ ሐዲስ የታለ ተባለ الامام الحافظ ابن حجر رحمه الله نسبه الى الامام مسلم እንግዲህ በاتفاق ሐዲሱ ሙስሊም ላይ አለ
جميع نسخ مسلم حديث سبتوال بخاري لا يعلى حديثه يبالان لكن نسخ البخاري ليست متفقة في بعض نسخ البخاري حديثه حديث من على يتبالن على في البخاري عند نسخاوች ላይ ነው ይላሉ الحافظ ابن تيمية رحمه الله እንግዲህ بعض نسخ البخاري حديث የሌለበትም ይገኛል ማለታቸው ነው እኛ እንግዲህ የቀራነው እና ያየነው ቡኻሪም ላይ አለ ስለዚህ አልሙሂም ከዛ ሐዲስ የተነሳ እንግዲህ የሰውዬ የተገደለው بإجماع أهل السير يتنا يتقدلوا بلنا العامة في وقعة سفين وبئس سفينون إلى الزاية تساتفوا سوية سفين تساتفها له قالوا كان دي تابعين وتابعي كبير أو تساتف فيها له هذا وبئس سفين وبئس سفون مال እንግዲህ አልወደዳትም بين المسلمين ስለነበረ معركة من يكفاች አረጋት ሲፊን እኮ በጣም መጥፎ ማዕረካ ናት መጥፎ ዋቂዓ ናት ነው የሚለው ይሄ የተጠየቀው አካል እንግዲህ ሲፊን ላይ ብዙ ብለናል على كل الاحوال እንግዲህ ዑስማን ረዲየላሁ ዐንሁ ኸዋሪጆች ሲገሏቸው ብዙ ነገሮች አይባ አመጡና መጨረሻ ላይ ወሰሉ ኢላ ቀትሊሂ እዛ ላይ ብዙ ጊዜ እንዳልነው እንግዲህ ዑስማን ተገደሉ ዑስማን በሚገደሉበት ሰዓት ረዲየላሁ ዐንሁ ሙአዊያ ካነ አሚረሁ على الشام ዲባዑመር ጊዜ ጀምረው ዋሊ ናቸው ሙአዊያ على الشام ዑስማንም እዛው አስድቀዋቸዋል እንደውም صفى له الشام كله ሰዛ ላይ እንግዲህ ዑስማን እንደተገደሉ ለዓሊ ረዲየላሁ ዐንሁ በይዓ ሲደረግ ሙአዊያ ረዲየላሁ ዐንሁ እኔ በይዓም አደርገው ቀተለቱ ዑስማንን ይሰጠኝ ዑስማን እንግዲህ ኡመዊ ናቸው ሙአዊያም ኡመዊ ናቸው አነ ابن عمه وهو ابن عمي የሳቸው እንደሚመለከተኝ እኔ ነው የዑስማን ابن عفان ቀተላዎች ይሰጡኝ እነሱ ለፍትህ ይቅረቡና ቂሳሰን እነሱ ሸሪዓ ይጠበቅባቸው ከዛ በኋላ ነው በይዓ ማረጋው አሉ እንጂ እኔ ዋሊነ አሚር ነኝ እኮ አላሉም ብለናል ለሰበብ ሙአዊያ لم ينازع الامام علي رضي الله عنهما جميعا ስለዚህ አልሙሂም በዚህ የተነሳ እንግዲህ ብዙ ነገሮች ተካሃዱ ሙስሊሞች ፍርቀተይን ሆኑ እዛ ላይ እንግዲህ ይሄ አማር ኢብኑ ያሲር ማን ጋር ነበር እየተባለ ነው አሊ ጋር ነበሩ ሲፊን እዛ ላይ እንግዲህ አማር ሲገደሉ ይሄንን ሐዲስ የሰሙ ሰዎች ባቂያዋ ያችኛዋ ሶፍ አሻሚና ዋሉ على كل الاحوال الناس ዘንድ የተገኘውን እኛ ዝምነው ምንለው ብለናል ይሄ ሐዲስ የሚመራው እንግዲህ اولى الطائفتين بالحق طائفه علي እንደሆነ ሐዲሱ ይመራል ሁላቸውም ግን ነብያችን ሰለላሁ ዐለይሂ ወሰለም في الصحيحين ባለ ሐዲስ ስለ ሐሰን ሲናገሩ ከሙስሊሞች ትላልቅ በሆኑ ጀማዓዎች መካከል ይሄ ልጅን አላህ Subhanahu Wa Ta'ala የሚያስታርቅ ያረጋዋል ሰይድ ነው ይሄ ልጅ ብለው ስለተናገሩ ሁላቸውም على الحق እንደሆኑ ሁላቸውም ሙስሊሞች እንደሆኑ እንላለን በመካከላቸው የወረደውን ደግሞ ዝም እንላለን ብለናል አልሙሂም اولى الطائفتين بالحق طائفه علي እንደሆኑ እንግዲህ ብዙ አቋሎች አሉ አህሊ ሱና ወልጀማዓ ሶፍ አሊና ሶፍ ሙአዊያ የአሊ ናቸው በሐቅ ያሉት እነዛ በአሊ ላይ ወጥተዋል የሚሉ አሉ ማስረጃቸው ይሄ ነው ይያሉ ሌሎቹ ደግሞ ቅድም እንዳልነው ሱናው ምን ይዘውም ሁላቸውም በሐቅ ናቸው ባይሆን እንግዲህ ጧዓት ንሽ እንትን አርገዋል እንላለን እንጂ የሚሉ አሉ ሌላ ኸዋሪጆች ከሆኑ ሶፍ አሊንም ሶፍ ሙአዊያንም ምን ያረጋሉ ብለን ያከፍራሉ ኸዋሪጆች ሁሉም ከፈሩዋል ራዋፊዶች ደግሞ መጡና ወደ አሊ ጉልዋ አረጉና አሊን የተጋደለ ካፊር ነው ያኛውን ሶፍ ያከፍራሉ አህሉ ሱና ወልጀማዓ ግን እንደዛ አይነት ውስጥ አይገቡም ሁላቸውም على الحق ናቸው ቢባል እንኳን ያው ቡጋቶች ናቸው የሚለውን ይሄን ሐዲስ የያዙ ሰዎች እንደዛ ብለዋል እኛ ግን الذي حصل وشجر بين الصحابه እሱን ዝም ብለን እናልፈዋለን ونترضى عنهم جميعا እንግዲህ ሙሲቡ ማንኛው ነው በሚለው ላይ ነው እንግዲህ ቂታሉ ላይ ሙሲቡ ማንኛው ነው አንዳንዶቹ አሊ ሙሲብ ናቸው እነዛኞቹ ኢጅቲሃድ አድርገው ኸጣ ላይ ወድቀዋል
خطأቸው መግፉር ነው ያሉ አሉ አንዳንዶቹ ደግሞ ከሁለቱ ጣኢፋ አንደኛዋ ሙሲብ ናት አንደኛዋ ሙኽጢአ ናት بغير تعيينات كلينو مصيبو كلينو مخطئ من اهل السنه كنا على كل الاحوال هي حديث አሁን የሚመራው ለባቡ አህሉ البغي እንግዲህ መጋደል እንደሚቻል ኢማም አምሩል ሙስሊሚን አንድ ሆኖ ይያለ በሱ ላይ የሆኑ ጀማዓዎች ወጥተው ሰይፍ ከመዘዙ ዳዕዋ ይደረጋሉ ሱብሃቸው እንዲገለጽ ይደረጋል በዛ እምቢኝ ካሉ ወደ ቂታል መሄድ ይቻላል وعن ابن عمر رضي الله عنهما قال نعم قال رسول الله صلى الله عليه وسلم هل تدري يا ابن أم عبد كيف حكم الله في من بغى من هذه الأمة قال الله ورسوله أعلم قال لا يجهز على جريحها ولا يقتل أسيرها ولا يطلب هاربها ولا يقسم فيئها رواه البزار والحاكم وصححه فويهب እዚህ እንግዲህ ብሉጋቸው ላይ ሐኪም صحيح ነው ብለውታል صحيح ነው በማለታቸው ተሳስተዋል ይያለ ነው التلخيص الحبير ላይ ደግሞ سكت عنه الحاكم ነው የሚሉት ሷዋቡም مستدركون እንግዲህ አንብበናል የሚሉ ሰዎች لم يصححه الحاكم في المستدرك فإن في إسناده كوثر ابن حكيم وهو متروك እንግዲህ مرفوعا አይሰብትም موقوفا على علي سبتوال حديث ضعيف جدا رواه البزار 1849 زوائد والحاكم 255 واللفظ للبزار دي مستدرك الحاكم ያለው ካለ ታያላችሁ 255 እዛ ላይ እንግዲህ سكت عنه አልصححውም ነው የሚሉት بخلاف ما قاله الحافظ هنا في البلوغ صححوታል በመስዑ ተሳስቷል ይሄ ደግሞ እንግዲህ ابن ام عبد ማለት ابن مسعود ናቸው ሐዲሱን የሚያወሩት ደግሞ ابن عمر ናቸው የሳቸው እንትን ይመስላል ለابن ام عبد ያንን ብለውታል ማለታቸው ነው المهم عبد الله بن عمر قال عبد الله بن عمر من قالوا قال رسول الله صلى الله عليه وسلم يا الله ملائكتኛ እንዳሉ هل تدري ታውቃለህ ሆይ يا ابن ام عبد انت ابن ام عبد ተብለህ የምትጠራ ሰውዬ ابن مسعود ማለታቸው كيف حكم الله في من بغى من هذه الامه كان امهዎች በኢማም ላይ ወጥቶ በየሸፈተ ሽፍታ በሆኑ ሰዎች ላይ አላህ Subhanahu Wa Ta'ala እንዴት እንደፈረደ ታውቃለህ ሆይ قال الله ورسوله اعلم እኔን አላቅም አላህና ብሎም እርሶ ያውቃሉ ይሄ እንግዲህ ሁክም ሸርዒ ነው አላህ ወረሱሉ አዕለም ይባላል አላህና እርሶ ያውቃሉ እንጂ እኔስ ይሄንን ሁክም አላውቅም ተአዱበን ማያውቀውም ስለሆነ ይሄንን ብሎ መልስ ሰጠ እንግዲህ ባጊ ማለት እዚህ ቦታ ባብ ላይ የተፈለገው ምን ማለት ነው ብለናል ለባጊ ብዙ ማዓኒዎች እንትና ደረደሩና እዚህ የተፈለገው ሐቀኛ ከሆነ ትክክለኛ ከሆነ ሙስሊም ኢማም ያለ አግባብ የወጡ ጣይፋዎች ማለት ነው ያለ ሐቅ የወጡ ብለናል እነሱ ላይ አላህ እንዴት እንደፈረደ ታውቃለህ ሆይ ብለው ሲጠይቋቸው ابن ام عبد الله ورسوله اعلم قال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ لا يجهز على جريحها እንግዲህ በኢማም ላይ ወጥተው ግድያ የሚያካሂዱ ሰዎች ኢማም እነሱን ከተጋደላቸው አሉ الحكم فيها يا الله ፍርድ ቁስለኛቸው አይጨረስም አሉ لا يجهز ማለት አይ لا يتم قتله ለምሳሌ እንግዲህ ቡጋቶች መጡ ኢማም ሰራዊት መድቦ ቂታል እንዲያደርጉ አረጋቸው ተጋደላቸው ቆስሎ የተገኘ ከነዛ ቡጋቶች ምን አይደረግም አሉ አይጨረስም አሉ ቁስለኛቸው አይጨረስም የካፊር بخلاف هذا የሐርብዩ بخلاف هذا ነው كما يظهر من صنيع ابن مسعود في ابي جهل ابو جهل እኮ በድር ቆስሎ ያጀባ ማን ደርሰውበታል ابن مسعود ደርሰውበት ጨርሰውታል እነሱ ኩፋር ናቸው ሙሐሪብ ይሄ ግን የቡጋቶች ከሆነ ጀሪህ ቁስለኛ የቡጋት ቁስለኛ አይጨረስም ولا يقتل اسيرها ቂታሉ ሲካሄድ ደግሞ ከነዛ من الطائفه الباغيه የተማረከ ምርኮኛ ካለ የነሱን ምርኮኛ መግደል አይቻልም አይገደልም ማለት የካፊር على حسب راي الامام ነው ብለናል ጂሃድ ሲካሄድ ካፊር ከተማረከ ኢማሙ ይገደል ካለ እንግዲህ እነ ዑቅባ
እነ አቡ ዐዛ ሌሎችም ሲራው ላይ እንዳሳለፍን ተማርከው ነብያችን ሰለላሁ ዐለይሂ ወሰለም እንዲገደሉ አድርገው ተገለዋል። የካፊር ይቻላል። ኢማሙ ባሪያ ነው የምናደርገው ካለ ይችላል። እየከፈለ ብር እንለቀዋለን ካለ ይችላል። በነፃ ለቃለሁ ካለ እንደ መስለሐው ገደል። ግን የቡጋቶች ምርኮኛ አይገደልም አሉ ነብያችን ሰለላሁ ዐለይሂ ወሰለም። ወላ يطلب هاربها የሸሸ ደግሞ እሱን አንፈልገውም። የተጋደሉ ይያሉ ነፍስያ እንግዲህ በኃይለኛ ናት። ጦርነቱ ሲያይላቸው ሸሹ። ከሸሹ ምን አይደረግም አሉ። ሸሸ እሱን መከተል ማሳደድ አይሆን። ምክንያቱም ሸሸ ሊከፍ ሸርህ ነበር ዑድዋን ያረገ ስለነበረ የሸሸ አልሃሪብ እንግዲህ ለአላሁማ ቁዋ ለማከማቸት ምናምን ከሆነ ይሄ ሐርብ የሚባለው ደግሞ ታክቲክ አለው። ለዛ ከሆነ አለዛ ነፍስ አውጪኝ ካሁን ደህና ከሰለምኩኝ ደግሜ አልዋጋም ብሎ ከሸሸ እሱን መከተል አይቻልም ማለት ሐሪብ የሚባለው እንግዲህ እንደዚህ ሲያደርግ ነው። አለዛ ያኛው ካር ይባላል። የሸሸ መስሎ የሚመለስ ከሆነ ሁክሙ ሌላ። ስለዚህ የሸሸው እሱ አይፈለግም ማለት ሌላው ወላ يقسم فيئها ከቡጋት ከቁጣው ጡር ከነዚህ ከኢማም ጧዓ የወጡ ሰዎች ፈይ ከነሱ የተማረከ ገንዘብ ገኒማ ተብሎ ምን አይደረግም አይከፋፈልም ማለት ነብያችን ተባለ። እንግዲህ መርፉዕ ሆኖ አልሰበተም ብለናል። ላኪን ሁክሙ ይሄ አልይ ስለሆኑ ኸዋሪጆችን የተጋደሉት እሳቸው አድርገዋል። ስለዚህ ከአልይ ሰብቷል። መርፉዑ ምን አሉ رواه البزار والحاكم وصححه فواه الامام الحاكم صحيح ነው ብለው صحيح ነው በማለታቸው ግን ተሳስተዋል አሉ። አልصححهم የሚለውን እሱን ያረጀሁት فإن في إسناده إذ حديث سند لا كوثر بن حكيم የሚባል ሰው ያለ አሉ وهو متروك إذا عند سند ላይ መትሩክ ካለበት ያ ሐዲስ በማንኛውም መልኩ صحيح ሊሆን አይችልም ብለዋል። መትሩክ ነው ሐዲሱ አልሰበተም። وصح عن علي من طرق نحوه موقوفا أخرجه ابن أبي شيبة والحاكم እንግዲህ ሙሰነፍ ابن أبي شيبة ካለ 1563ኛ ሐዲስ እሱ ላይ ማየት ትችላለህ አሉ። مستدرك الحاكم قدم ያልነው 255 والسنن الكبرى للبيهقي እሱም ካለ 881 السنن الكبرى للإمام البيهقي ሶስት መሳዲሮች ተጠቅሰዋል። እነሱ ላይ ከዓሊ እንግዲህ ሰብቷል። ዓሊ ተጠየቁ ስለ ኸዋሪጆች እኮ ተጠይቀዋል። ያሸበሩ ኩፋሮች ናቸው ወይ من الكفر فروا ككفر ششتው እንዴት ካፊሮች ይሆናሉ? ማነ بعض الائمه كفر الخوارج علي ግን ከኩፍር ሸሹ እንዴት ብለው እንግዳ ሙናፊቆች ናቸው ወይ ተጠየቁ። علي አሁን المنافقون لا يذكرون الله الا قليلا وهؤلاء يكثرون من ذكر الله ان من دين እንበላቸው اخواننا او اخوتنا بغوا عليه እኛ ላይ እንግዲህ ወጣው ነው خروج አርገው ነው አሉና አሁን የተባለውን አረው እንግዲህ ቆስሎ ያገኛችሁትን እንዳትጨርሱ ቅድም እንደተባለ طيب ሌላ ምርኮኛም ካለ እነሱ እንዳይገደ የሸሸውቱንም ታውት ከሸሸ ገናኢምን ደግሞ ሰበሰቡ። እንግዲህ ኸዋሪጆች ነህራዋን ሲገደሉ አምቲዓ ነበራቸው። አወጅ አወጁ አልይ ረዲየላሁ ዐንሁ እነዚህ ልጆቻችሁ አደብጥሰው ወለየል አምርን ቂታል አርገው የተገደሉ አሉ የሸሹ አሉ። የሚያካለ አስከሬናችሁን ተቀበሉ፣ ዘመዶቻችሁን ቅበሩ፣ እቃዎቻቸው ይኸው ዘሃሉ ንብረቶቻቸው የልጆቻችሁን ንብረት የምታውቁ ንብረታቸውን ምን አርጓሉ ወሰዱ። ስለዚህ ሙስሊሞች መካከል የሚካሄድ ቂታል ሙስሊሞች ስለሆኑ እነዛ ይሄ ምርኮ የሚባለው ነገር እሱ አይከፋፈልም። ገኒማ ተብሎ ሊከፋፈል በፍጹም አይችልም። መርፉዕ ሆኖ እንኳን ባይሰብት موقوفا على علي رضي الله عنه ስለሰበተ حكم ثابت ነው። ስለዚህ ከዓሊ موقوف ሆኖ በብዙ መንገዶች ሰብቷል። مرفوع የሆነው በዛር እና ሐኪም ያወሩት ሐዲስ ግን አን ረሱልላህ ሰለላሁ ዐለይሂ ወሰለም እስናዱ ላይ ይሄ ሰውዬ ከውሰር ኢብኑ ሐኪም መትሩክ የሆነ ሰውዬ ስላለበት አይሰብትም አሉ። ከአሰሩ ምን ረዳው አሁን ከዓሊ ቡጋቶችን መጋደል አሁንም እንደሚቻል ነው። ስለደረሰ ባቡን መጨረስ አልቻልንም። نكتفي بهذا والله سبحانه وتعالى أعلم. صلى الله وسلم وبارك على نبينا محمد.